ሰላም እንዴት ናችሁ ውድ ቤተሰቦች? ዛሬ የፍሬሽማን ኮርስ የሆነውን ጂኦግራፊ ቻፕተር 3 ፓርት 2 ይዤላችሁ መጥቻለሁ። the physiographic division of Ethiopia የኢትዮጵያን ቶፖግራፊ ወደ 3 ተከፋፍለን የምናይበት ክፍል ነው። እንግዲህ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ኦኬ የኢትዮጵያን መልክዓ ምድር ወደ ስንት ከፍለን እናያለን? ወደ 3 ከፍለን ሙሉ ለሙሉ መግለጽ ይቻላል። የመጀመሪያው እንግዲህ the western highland and lowland ብለን ከፍለን የኢትዮጵያን የመሬት ስትራክቸር እናያለን። በሁለተኛ ደረጃ ደግሞ the south eastern ፓርቱን እናያለን። በሳውዝ ኢስተርን ፓርት ሃይላንዱን እናያለን፣ ላውላንዱንም እናያለን ማለት ነው። ከዛስ the rift valley in the last ስምጥ ሸለቆ የሚባለውን ሪፍት ቫሊ እናያለን ማለት ነው። እነዚህን አንድ በአንድ በስፋት እናያለን። ከዌስተርኑ እንጀምር። ምን ተካተቱ በዚህ በዌስተርን ውስጥ? እንግዲህ በዚህ ዌስተርን ውስጥ የመጀመሪያው በዋናነት የገባው ምንድነው? the western highland and lowland ነው። ዌስተርን ላይ ያሉትን ሃይላንዶች እናያለን። ከዛስ ዝቅተኛ ቦታዎችን ላውላንዶችን እናያለን። በዚህ ውስጥ እንግዲህ this physiographic unit include all the area west of the rift valley እንግዲህ the whole area-ውን የሸፈነው እስከ በዌስት በኩል ያለውን የኢትዮጵያን ምዕራብ በኩል ያለውን አጠቃላይ በዌስተርን ሃይላንድ ኤንድ ላውላንድ ስር አስገብተናል ማለት ነው። ሪፍት ቫሊዎችንም ጭምር በዌስት በኩል ያሉ ሪፍት ቫሊዎችንም ጭምር በዌስተርን ሃይላንድ ኤንድ ላውላንድ ስር ውስጥ ገብተዋል። it extends from north to south encompass nearly the whole western half of the Ethiopia እንግዲህ ከየት እስከ የት ነው? ከኖርዝ እስከ ሳውዝ ድረስ ነው የሚዘልቀው the western highland and lowland የምንለው physiographic division ከኖርዝ እስከ ሳውዝ የሚዘልቅ ነው። ያ ማለት the whole western ክፍሉን የኢትዮጵያን the whole western ክፍሉን ያካትታል። the whole western ብቻ አይደለም የኢትዮጵያን half ማለት እንችላለን። በዚህ western and lowland ስር ውስጥ የሚካተተው የኢትዮጵያ ቶፖግራፊ ማለት ነው። ኦኬ so it makes up 44% of the area of a country ስለዚህ በዚህ በዌስተርን ሃይላንድ ኤንድ ላውላንድ ስር የሚካተቱ ሃይላንዶችም ላውላንዶችም በዚህ ስር የተካተተው ቶፖግራፊ የኢትዮጵያ ቶፖግራፊ 44% ይሸፍናል የኢትዮጵያን መሬት ይለናል። ስለዚህ it is the widest በጣም ሰፊውን ቦታ የሚይዘው ዌስተርን ሃይላንድ ኤንድ ላውላንድ ነው ማለት ነው። in the east of western escarpment of the Rift Valley bend its whereas westward the land gradually descend in altitude until it merges into the western foothill and lowlands along the Sudan and South Sudan border እንግዲህ ይህ ዌስተርን ሃይላንድ ኤንድ ላውላንድ የምንለው በምስራቅ በኩል እስከ ዌስተርን escarpment of Rift Valley እስከ ሪፍት ቫሊው በሪፍት ቫሊው ዌስተርን ድረስ ያመራል። ያ ብቻ አይደለም westward ይሄዳል። the land gradually descend altitude until merge into the western foothill lowland አሁንም መሬቱ እስከ ምን ድረስ ነው የሚሄደው? እስከ ላውላንዶች ድረስ እስከ ዌስተርን ላውላንድ ድረስ የሚጠጋ ያ ማለት እስከ ሱዳን እስከ ሳውዝ ሱዳን ቦርደር ድረስ የሚሸፍን ነው ማለት ነው። ይህ ዌስተርን ሃይላንድ ኤንድ ላውላንድ ብለን ሰብ ዲቪዥን ያወጣንለት። ኦኬ እንግዲህ በዚህ ዌስተርን ሃይላንድ እና ላውላንድ ላይ ወደ ሁለት መጀመሪያ ይከፈላል። ሃይላንድ እና ላውላንድ ብለን እናየዋለን። this region is the further divided into 4 group of highland ስለዚህ ወደ ሁለት መጀመሪያ እንከፍለዋለን ሃይላንድ እና ላውላንድ ብለን ሃይላንዱን ደግሞ ወደ 4 እንከፍለዋለን እያለ ነው። ሃይላንዱ 76.3% የዌስተርን ሃይላንድ እና ላውላንድ ፓርቲ ይሸፍናል። ከዛ ላውላንዱን መልሰን ለፎር ግሩፕ እንከፍለዋለን ይላል። ስለዚህ ሃይላንዱን 4ቱን ግሩፖች እናያለን፣ ላውላንዱንም 4ቱን ግሩፖች እናያለን ማለት ነው አንድ ባንድ። ስለዚህ ሃይላንድ ብለን ከፍለን ወደ 4 ግሩፕ ከፍለነው። ስለዚህ የመጀመሪያው the Tigrayan Plateau ሚለውን እናገኛለን በዌስተርን ሃይላንድ ውስጥ ማለት ነው። ከዌስተርን ሃይላንድ the Tigray Plateau እናገኛለን። ስለዚህ የመጀመሪያው ፓርት ነው፣ ከሃይላንዶች የመጀመሪያው ፓርት ነው the Tigray Plateau። ምን ነው Tigray Plateau ያዘው ስንል it extends from the Tekeze Gorge in the south to central Eritrea highland እንግዲህ ይህ Tigrayan Plateau ከምን የሚነሳ ነው? ከተከዜ ጎርጅ ወይም ከተከዜ
ሸለቆዎች እስከ በሳውዝ በኩል እስከ ሴንትራል ኤርትሪያ ሃይላንድ ድረስ የሚደርሰውን ፓርት ትግራይን ፕላቲው ብለን እንሰይመዋለን ማለት ነው። in Tigray plateau the separated from Eritrean plateau by the Merab river መረብ ወንዝ በተባለ የኤርትሪያ ፕላቲውና የትግራይ ፕላቲው ለሁለት ተከፈለ ይላል። ስለዚህ የኤርትራና የትግራይ ፕላቲው የሚለያቸው መረብ ሪቨር ነው ይላል። it lies the south east of the upper course እንግዲህ በሳውዝ ኢስት ያለው upper course of መረብ or ጋሽ river ጋሽም ይባላል መረብ or ጋሽ river and in the northeast of ተከዜ river gorge በሳውዝ ኢስት የመረብ ሪቨር አፐር ኮርስ መረብ ሪቨር ሳይሆን የመረብ ሪቨር አፐር ኮርሱ ሲገኝ በትግራይ ፕላቲው በኖርዝ ኢስት በኩል ደግሞ ከትግራይ ፕላቲው በኖርዝ ኢስት በኩል ደግሞ ተከዜ ሪቨር ጎርጅን እናገኛለን ይለናል። Okay, it's constitute about 13% of the area of the region. እንግዲህ የትግራይ ፕላቲው የፊዚዮግራፊክ ዲቪዥኑን ወይም የዌስተርን ሃይላንድ ኤንድ ላውላንድ ውስጥ 13%ን ይሸፍናል ይለናል። It is an elongated highland with most of the land being in between 1000 to 2000 meter above sea level. አብዛኛው በዚህ በትግራይ ፕላቲው የሚገኙ ማውንቴኖች ኢሎንጌትድ ናቸው ወይም ደግሞ የተያያዙ የሆኑ ናቸው ይለናል። ያም ብቻ አይደለም አብዛኛው ማውንቴኖች 1000 ከ1000 እስከ 2000 ከባህር ጠለል በላይ ከ1000 እስከ 2000 ሜትር ከፍታ ያላቸው ናቸው ማለት ነው እነዚህ ማውንቴኖች። ኦኬ ሌላው ደግሞ በዚህ ትግራይ ፕላቲው የምናገኘው the right bank of tributaries of ተከዜ drain this plateau በዚህ ፕላቲው እንግዲህ የተከዜ ሪቨር ራይት ባንክ ትሪቢዩታሪዎች ይፈሳሉ ይለናል። There are high mountains in this plateau with the elevation of over 3000 meter እንግዲህ በዚህ ትግራይ ፕላቲው ከፍተኛ የሆኑ ማውንቴኖች ይገኛሉ ይለናል። ከ3000 ሜትር በላይ ከባህር ጠለል በላይ 3000 ሜትር ከፍታ ያላቸው ተራሮች እናገኛለን። ለምሳሌ ኔምሊ ማውንት ጽበትን ማየት እንችላለን 3988 ሜትር above sea level ማውንት አምባላጌን ከ3291 ሜትር above sea level ማውንት አሲፓን 3248 ሜትር above sea level የሚለውን ማየት እንችላለን ማለት ነው። ኦኬ ቀጣዩ the north central massif ነው። ሁለተኛው ፓርት ከዌስተርን ሃይላንድ ውስጥ ሁለተኛው ፓርት the north central massif this physiographic division is the largest in western highland ከዌስተርን ሃይላንዶች ውስጥ ወደ አራት ይከፈላሉ ብለናል። ከአራቱ ክፍል ይሄኛው ላርጀስቱ ነው ይለናል። much of its northern and southern limit following the Abay and ተከዜ gorge በአባይና በተከዜ ጎርጅ በኖርዝና በሳውዝ ሊሚት የተደረገ ነው ይላል ኖርዝ ሴንትራል ማሲፍ the Abay ተከዜ and their tributary have cut into this region amazing gorges a steep side river valley dividing in the land into many isolated plateau block precipitous timberland and other rigid surface form እንግዲህ እነዚህ አባይና ተከዜ እንዲሁም ገባሪ ወንዞቻቸው እነዚህ ኖርዝ ሴንትራል ማሲፍን ለብዙ አይነት ስትራክቸሮች ከፋፍለዋል ነው የሚለው ጎርጆችን ሰርተዋል። ስቲፕ ሳይድ ሪቨር ቫሊዎች ይገኛሉ በእነዚህ በኖርዝ ሴንትራል ማሲፍ ያ ብቻ አይደለም divided in the land into many isolated plateau የተለያዩ ለብቻ የተቀማመጡ ብዙ ፕላቲዎች እንዲሰሩ ምክንያት ሆነዋል። እነዚህ ወንዞች ለብዙ እየፈሰሱ ብዙ ፕላቲዎችን ማቆራረጥ ስለችለዋል። ስለዚህ ብዙ ፕላቲዎችን አይዞሌት አድርገዋል። ከት አንዱን ፕላቲው ከሌላኛው ፕላቲው ምን አድርጓል ነጣጥለዋል ማለት ነው። ሪጂድ የሆኑ ሰርፌሶችም እንደዚሁ ተሰርቷል ማለት ነው በዚህ በኖርዝ ሴንትራል ማሲፍ። እነዚህ ሁሉ የተከሰቱት በእነዚህ ወንዞች ምክንያት ነው በአባይና በተከዜ እንዲሁም በገባሪ ወንዞቻቸው ማለት ነው። ኦኬ እንግዲህ ሌላው ደግሞ በዚህ ፊዚዮግራፊክ ዲቪዥን በኖርዝ ሴንትራል ማሲፍ ላይ in this central part the physiographic unit also accommodate the lake ጣና የተባለውን ባዚንም እናገኘዋለን። ይህ ደግሞ የተከበበው surrounded by plain Fogora and Dambia in the north and an upland plain in the south
በኖርዝ በኩል ፎገራ በሚባልና ደንቤ በተባለ ለጥ ባሉ ሜዳዎች በኖርዝ በኩል የተከበበ ሲሆን በሳውዝ በኩል ደግሞ አፕላንድ የሆነ ፕሌን ይገኛል ማለት ነው። ሌክ ጣናም በዚህ በኖርዝ ሴንትራል ማሲፍ ውስጥ የሚገኝ ነው ማለት ነው። ኦኬ እንግዲህ ይህ ኖርዝ ሴንትራል ማሲፍ 58% of the region is altitude more than 2000 ሜትር 58% የሚሆነው ይህ ኖርዝ ሴንትራል ማሲፍ ከ2000 ሜትር በላይ ያሉ ከፍታዎች ቦታ መገኛ 58% የሚሆነው ማለት ነው። making it next to ሸዋን ፕላቲው። ስለዚህ ይሄን ደግሞ ከሸዋ ፕላቲው next the second highest physiographic division ያደርጓል። ዘሸዋን ፕላቲው ቀጣይ እናገኘዋለን። በጣም ከፍተኛ ቦታዎች የሚገኙበት በሁለተኛ ደረጃ ይቀመጣል ማለት ነው። ይህ ኖርዝ ሴንትራል ማሲፍ ከሸዋ ቀጥሎ ማለት ነው። Okay, this region consists of ጎንደር፣ ወሎ፣ ጎጃም ማሲፍስ። እንግዲህ ይህ ኖርዝ ሴንትራል ማሲፍ የጎንደርን፣ የወሎን፣ የጎጃምን ማውንቴኖችን ያካተተ ነው። ያ ማለት out of 26 mountain peak with altitude of more than 4000 ሜትር above sea level 26 የሚጠጉ ማውንቴኖች 4000 ሜትር ከፍታ ያላቸው ተራሮች መገኛ ነው። 26 የሚጠጉ ማውንቴኖች ማለት ነው። እንደ ኢትዮጵያ 19 ማውንቴን ፒክ ኢን ፋውንድ ኢን ዲስ ፊዚዮግራፊ። እንደ ኢትዮጵያ 19 በጣም ከፍተኛ የሆኑ ተራሮች መገኛ ነው በዚህ ኖርዝ ሴንትራል ማሲፍ። ኦኬ እነማን ይገኛሉ በዚህ በኖርዝ ሴንትራል ማሲፍ ስንል among those the most popular one including ማውት ራስ ዳሽንን እናገኘዋለን። በዚህ 4620 ሜትር above sea level ከኢትዮጵያ ረጅሙ የሆነው ተራራው እናገኛለን። ሌላ ማውንት ወይነበር ወይም አኑካ፣ ማውንት ቅዱስ ያሬድ፣ ማውንት ባዌት and ሰሜን ማውንቴን ሲስተም እነዚህን ሁሉ በዚህ በኖርዝ ሴንትራል ማሲፍ እናገኛቸዋለን። እነዚህ ብቻ አይደሉም። በማውንት ጉና ኢን ደብረ ታቦር ማውንቴን ሲስተም፣ አቡነ ዮሴፍ ኢን ላስታ ሃይላንድ ኢን ወሎ and ማውንት ብርሃን ኢን ጨቄ ማውንቴን ሲስተም ኢን ጎጃም are also part of ሰሜን ማውንቴን ሲስተም። ስለዚህ ይህ ሁሉ በኖርዝ ሴንትራል ማሲፍ የሚገኝ ተራሮች ናቸው ማለት ነው። በጣም ብዙ ተራሮች መገኛ ነው። ኦኬ this mountain have steep cliff and rigid terrain that provide scenic view of or climber። እንግዲህ ይህ ማውንቴን በጣም ስቲፕ የሆኑ ክሊፎች ናቸው። በጣም ያለ ብዙ ቀጥ ያሉ ተራሮች ለመውጣት በጣም የሚያስቸግሩ የሆኑ ተራሮች መገኛ ነው። ክሊፍ ስንል ስቲፕ ክሊፍ ስንል በጣም ቀጥ ያሉ ናቸው። ከት ሆኖ በጣም ወደ ላይ ሹጥጥ ብለው የወጡ ተራሮችን እናገኛለን የሚለን the mountain system in ጎንደር ጎጃም are separated from the eastern group of mountain in ወሎ by impenetrable and deep gorge። እንግዲህ ጎንደርና ጎጃም የጎንደርና የጎጃም ማውንቴን ሲስተም በምንድነው ሰፓሬት የተደረገው? በኢስተርን የወሎ ኢስተርን ማውንቴን ነው ወይም የነሱ ዲፕ ጎርጅ ነው እንትን ያለው ከት ያደረገው ይለናል። at one point through they are connected by በአንድ በኩል ብቻ ኮኔክትድ ይደራረጋሉ ጎንደርና ጎጃም። ያም ባይ የጁ ወድላ ደልታ ላንድ ብሪጅ እንለዋለን። የጁ ወድላ ደልታ ላንድ ብሪጅ በተባለ እንትን ሬጅድ ጎንደርና ጎጃም ይገናኛሉ ይለናል። ኦኬ እንግዲህ ኖርዝ ሴንትራል ማሲፍን ሁለተኛው የዌስተርን ሃይላንድ ፓርትን አየን። በቀጣይ ዘሸዋን ፕላቲው የሚለውን ነው የምናየው። ዘሸዋን ፕላቲው ሶስተኛው የዌስተርን ሃይላንድ ፓርት ነው። ዘሸዋን ፕላቲው or central highland ይባላል። it's bounded by the rift valley in the east and southeast። እንግዲህ ይህ ፕላቲው በሪፍት ቫሊ በኢስት እና በሳውዝ ኢስት የተከበበ ነው። እንዲሁም ያ ብቻ አይደለም። the አባይ ጎርጅ in the north በኖርዝ ፓርት ደግሞ በአባይ ሸለቆዎች የተከበበ ነው። በዌስተርን ደግሞ ኢን ኦሞ ጎርጅ በኦሞ in the south and west
በሳውዝ እና በዌስት በኩል በኦሞ ጎርጅ የተከበበ ነው ማለት ነው። ስለዚህ በውሃማ አካላት ተከቦ የሚገኝ ነው ማለት ነው ይህ ሸዋን ፕላቲዮ። ኦኬ the ሸዋን ፕላቲዮ is the smallest western highland። እንግዲህ ሸዋን ፕላቲዮ ከዌስተርን ሃይላንድ ስሞለስት ነው። ያ ማለት ከቨር የሚያደርገው ኤሪያ በጣም ትንሽ ነው ያለን ነው። is only 11% of the area of whole physiographic region። ስለዚህ ከዌስተርን ሃይላንድ 11% ብቻ ነው የሚሸፍነው። ያም በጣም ስሞለስት ፓርት ያሰኘዋል ማለት ነው። nearly 3/4 of its area is altitude more than 2000 meter above sea level። ከዚህ ሸዋን ፕላቲዮ 3/4 የሚጠጋው ክፍሉ ከ2000 ሜትር አበቭ ሲ ሌቭል ከ2000 ሜትር በላይ ከፍታ ያላቸው ተራሮች መገኛ ነው ማለት ነው። ኦኬ እንግዲህ ምን እናገኛለን በዚህ ፕላቲዮ ስንል the Shuan plateau is drained outward in all direction by the tributary of አባይ ኦሞ and አዋሽ። በጣም በውሃማ አካላቶች ተከቦን የሚገኙ ብለን ስለዚህ ከዚህ ተራሮች የሚፈልቁ ወንዞች ለተለያዩ ግዙፍ ወንዞች ገባሪ ሆነው ይገኛሉ። ለነዛም ለአባይ ለኦሞ ለአዋሽ የሚገብሩ የሆኑ ወንዞች መፍለቂያ ነው ማለት ነው ሸዋን ፕላቲዮ። it's therefore forms water divide for the three rivers። ስለዚህ ይህ ፕላቲዮ ለነዚህ ሶስት ወንዞች ዋተር ዲቫይደር ነው የውሃ ገባሪ ነው ማለት እንችላለን። the tributary of አባይ ጉደር ሙገር ጀማ የተባሉ ወንዞች ለአባይ ይገብራሉ። እነዚህ ሁሉ መነሻቸው ከሸዋን ፕላቲዮ ነው። have cut deep gorges and steep side river valley። ስለዚህ እነዚህ በጣም እነዚህ ሸዋን ፕላቲዮን እየቆራረጡ ጂፕ ጎርድ እየሰሩ ስቲፕ ሳይድ ሪቨር ጭምር እየሰሩ የተለያየ አሜዚንግ የሆነ ፊውቸር ይሰጡታል ማለት ነው። the tributary of ኦሞ and አዋሽን በመናይበት ሰዓት have dissected the other side of the plateau። እንዲሁም የነዚህ ገባሪ ወንዞች ፕላቲዮን ለብዙ ቦታ መቆራረጥ ችለዋል ማለት ነው። ወንዞች እንግዲህ በሆነ ቦታ ላይ ሲያልፉ እጅግ በጣም የሆነ ነገር ከታደርገው እየሸረሸሩ አንድን ተራራ ከሌላኛው ተራራ የመለያየት አቅም አላቸው። ያንን ነው ያሳየን ያለው። ኦኬ this plateau have relatively extensive flat-topped upland giving its appearance of true plateau። ስለዚህ በዚህ ሸዋን ፕላቲዮ ኤክስተንሲቭሊ ፍላትድ ቶፕድ አፕላንድ አይነት ሲስተም አለው። ያም ደግሞ ፕላቲዮ ከሚለው ሴንስ ትሩ ፕላቲዮን ይሰጠናል ይላል። the highest mountain in the ሸዋን plateau is Mount አቡዬ ሜዳ። ከፍተኛ ማውንቴን ያለው ሸዋ ፕላቲዮ አንዱ ማውንት አቡዬ ሜዳ እንላለን። ያንን 4000 ሜትር ከፍታ ያለው ተራራ እናገኛለን። in the north ሸዋ ማውንት ቡራጌን እናገኛለን። in the south 3721 ሜትር ከፍታ አለው ማለት ነው። በቀጣይ መጨረሻ የሆነውን በዌስተርን ፓርት መጨረሻ የሆነው the south western highland እናገኛለን። the south western highland ደግሞ it consists of highland ወለጋ ኢልባቡር ጅማ ከፋ ጋሞ and ጎፋ የተባሉ አካባቢዎችን የሚያካትት የነዚህን ሃይላንድ ያካተተ ነው the south western highland። ከዌስተርን ሃይላንዶች የመጨረሻው ፓርት ነው። this region is separated from the adjacent highland by the አባይ and ኦሞ river valley። ከሌሎች ሃይላንዶች በምንድነው የሚለያየው? በአባይ ወንዞችና በኦሞ ሪቨር ቫሊ ይለያያሉ ይለናል። ኦኬ እንግዲህ ይህ እስከምን ድረስ ነው የሚዘልቀው ይህ ፕላቲዮ ስንል this region it's extend from Abai Gorge in the north to Kenya border in ጨው ባህር in the south። እስከምን ድረስ ነው የሚሄደው? ከአባይ ጎርጅ ተነስቶ በኖርዝ በኩል እስከ ኬንያ ድረስ ይሄዳል። ኬንያ ቦርደር ድረስ የሚጠጋውን ሳውዝ ኢስተርን ፓርት ይሸፍናል። ሳውዝ ዌስተርን ፓርት ይሸፍናል። እንዲሁም እስከ ጨው ባህር በሳውዝ በኩል እስከ ጨው ባህር ድረስ ይሄዳል ማለት ነው። ኦኬ እንግዲህ በዚህ በሳውዝ ዌስተርን ሃይላንድ ላይ it account for 22.7% of the area of the region። ይህ ከዌስተርን ሃይላንዶች 22.7%ን ይሸፍናል ማለት ነው። the region is the second largest in the western highland። ይህ ሪጅን ከዌስተርን ሃይላንዶች
በስፋት ሰከንድ ላርጀስት ነው። የመጀመሪያው ዌስተርኑ ማን ነው? ኖርት ሴንትራል ማሲፍ ነው ላርጀስቱ። the second largest ደግሞ ሳውዝ ዌስተርኑ ነው ማለት ነው። about 17% of its area lies within 1000 up to 2000 meter altitude ከ1000 እስከ 2000 ሜትር ያላቸው ከፍታ ያላቸው ቦታዎች ይገኛሉ ማለት ነው በዚህ በሳውዝ ዌስተርን ሃይላንድ። the south western plateau is the wettest in Ethiopia ከኢትዮጵያ ዊተስቱ ነው። በጣም ከፍተኛ የሆነ ዝናብ የሚያገኛቸው ይር ራውንድ ማለት እንችላለን። አመቱን ሙሉ ዝናብ የሚጥልባቸው አካባቢዎች ማለት እንችላለን ይህንን ፕላቲው ማለት ነው። ኦኬ ማን ሜጀር የሆኑ it is drained by ዳቦስ ዲንዴሳ tributary of አባይ ለአባይ የሚገብሩ ዳቦስ and ዲንዴሳ የተባሉ ወንዞችን እናገኛለን። and ባሮ አቆቦ and the ጊቤ ኦሞ ሪቨርንም የሚገብሩ የሆኑ ወንዞችንም እናገኛለን ማለት ነው በዚህ በሳውዝ ዌስተርን ሃይላንድ። the numerous streams have cut this highland to produce the most distinct rigid terrain that accommodates the most enormous and diverse ethnic linguistic group in Ethiopia። እንግዲህ እነዚህ ሃይላንዶችን በተለያዩ የወንዝ መፍለቂያዎች ናቸው። እነዛ ወንዞች ትላልቅ ወንዞች ደግሞ ሲፈጠሩ ቦታዎችን ከት የማድረግ አንዱን ቦታ ከሌላኛው ቦታ ከት አድርገው even if people እንዳይገናኝ ይሆኑና የተለያየ ኢትኒክ ዳይቨርስ የሆነ ኢትኒክ እንዲፈጠር ችሏል ማለት ነው። ሊንጉስቲክ በኢትዮጵያ ላይ ማለት ነው። የሆነን ክፍል ፓርት ከሆነ ክፍል ያን ያህል ተራርቆ ሳይሆን በእነዚህ ወንዞች ምክንያት ሳይገናኝ ይቀርና የተለያየ ቋንቋ የተለያየ ባህል ሊፈጠር ችሏል ማለት ነው። ኦኬ with the highest of 4200 meter above sea level ጉጂ mountain is the highest peak in this physiographic division በዚህ በሳውዝ ዌስተርን ፓርቱ 4200 ሜትር ከፍታ ያለው ጉጂ ማውንቴን ፒክ ሃይስት ፒክ ተብሎ ተገኝቷል ማለት ነው። ኦኬ ሌላው እንግዲህ ዌስተርን ሃይላንድ ነው። እስካሁን የዌስተርን ሃይላንዶች ነበር ያየነው። አሁን ደግሞ ዌስተርን ላውላንድ የሚለውን እናያለን። the western lowlands thus are western foothill and border plain that extend from western Tigray in the north to the south Gamu Gofa in the south። እስከምን ድረስ ነው? ይህ ደግሞ ዌስተርን ላውላንድ የምንለው በዌስተርን በኩል ያሉ ዝቅተኛ ቦታዎች ነው። ከምንድነው የሚነሳው? ከዌስተርን ትግራይ በኖርዝ በኩል ከዌስተርን ትግራይ ይነሳና እስከ ሳውዝ ጋሙ ጎፋ ድረስ ይሄዳል በሳውዝ በኩል ማለት ነው። ስለዚህ ከዚህ እስከዚህ ያለውን ከትግራይ እስከ ጋሙ ጎፋ ያለውን ፓርት ያሉ ላውላንዶች በዌስተርን ላውላንድ ስር ይገኛሉ ማለት ነው። It's certain place ridges or part of the highland portrayed into the lowland interrupting their continuity። ስለዚህ እነዚህ ፕሌሶች ሃይላንዶች እንዳይቀጥሉ ሃይላንዶች ተያይዘው እንዳይቀጥሉ እነዚህ ዝቅተኛ ቦታዎች ኮንቲኒቲውን ከት ያደርጉ ወይም ያቋረጡ ናቸው ማለት ነው። ኢንተራፕትስ ኦኬ they make 11% of the area of the physiographic division። ስለዚህ በፊዚዮግራፊክ ዲቪዥን ውስጥ 11%ን ይሸፍናል ማለት ነው። the western highland and lowland ብለን ስናይ ዌስተርን ላውላንዱ the whole partu 11%ን ይይዛል። the general elevation range of between 500 up to 1000 meter above sea level ከ500 እስከ 1000 ሜትር above sea level ያላቸው ላውላንዶች ይገኛሉ ማለት ነው። እንግዲህ ላውላንድ እና ሃይላንድ የሆነ ቦታ ላውላንድ እና ሃይላንድ ብለን ለመክፈል ምንድነው ብለናል? ዲማርኬሽን ላይን አለ። ያም 1000 ነው ብለናል። 1000 ሜትር above sea level ከ1000 ሜትር እና ከዛ በታች ያሉት ላውላንድ እንሏቸዋለን። ላውላንድ ከ1000 ሜትር እና ከዛ በላይ የሆኑትን ደግሞ ምን እንላለን? ሃይ ላንድ እንላለን ማለት ነው። ስለዚህ ከ500 እስከ 1000 ሜትር ያሉትን ከባህር ጠለል በላይ ከ500 እስከ 1000 ሜትር ያሉትን ናቸው የሚገኙት ማለት ነው በዌስተርን ሃይላንድ። እነዚህም በዌስተርን ላውላንድ እነዚህም ላውላንድ ያስብላቸዋል ማለት ነው። ወደ አራት ከፍለን እናያቸዋለን። ተኬዜ ላውላንድ፣ አባይ ድንደር ላውላንድ፣ ባሮ ላውላንድ ኤንድ ጊቤ ላውላንድ ብለን ለአራት ከፍለን እናያቸዋለን። with exception of the Baro lowland ከባሮ ላውላንድ በስተቀር the region is generally characterized by arid and semi arid condition ሞቃታና ከፊል ሞቃታማ የሆነ የአየር ኮንዲሽን ያላቸው ከባሮ ላውላንድ በስተቀር ሌሎቹ ሞቃታማ ናቸው። ባሮ ላውላንድ ግን ዊተስት ነው። ይሄን ትይዛላችሁ። ዊተስት
ዊተስት ነው ማለት ነው በሮ ላውላንድ። ሌሎቹ አሪድ ናቸው፣ ሰሚ አሪድ ናቸው ማለት ነው። ኦኬ ፓስቶራል ኤንድ ፓስቶራል ኤንድ ሰሚ ፓስቶራል ኢኮኖሚክ አክቲቪቲ ዶሚኔት ዘ ኤሪያ። በዚህ አካባቢ አርብቶ አደርና ከፊል አርብቶ አደር የኢኮኖሚክ አክቲቪቲ ይከናወናል ማለት ነው። as one move northward and the degree of aridity increase ወደ northward በተጓዝን ቁጥር አሪዲቲው በጣም እየከፈተ እየጨመረ ይመጣል። በዛም ምክንያት making rain feed agriculture is more difficult። ስለዚህ ገሪ አግሪካልቸርም በጣም ዲፊካልት እየሆነ ይሄዳል ማለት ነው። ሬን ፊድ በተለይ በዝናብ የሚመረቱ ክሮፖችን ለማምረት በጣም ዲፊካልት ነው ማለት ነው። since one or two river cross all this lowland በእነዚህ ላውላንዶች አንድም ወይም ሁለት ሪቨሮች ወንዞች ክሮስ አድርገው ያልፋሉ። ያ ሆነ ማለት ደግሞ ለኢሪጌሽን በጣም ምቹ ነው ማለት ነው። ፎር ኤግዛምፕል ባሮ ላውላንድ ማየት እንችላለን። ኤክስቴንሲቭሊ ፍላት ኤሪያ suitable for mechanized agriculture። ስለዚህ መካናይዝድ ለሆነ አግሪካልቸር ፍላት ስለሆነ በጣም ለጥ ያለ ሜዳ ስላለ ባሮ ላውላንድ በጣም ምቹ ነው ማለት ነው። ኦኬ ሌላው the Gibe Omo lowlands እና including the lower Gibe Omo valley in the north section of Turkana basin is classified in western lowland from geographic location። the Gibe Omo lowland ምን የሚይዘው ላወር የሆነውን የጊቤ ኦሞ ቫሊን ይይዛል። እንዲሁም ኖርዝ ሴክሽን ኦፍ ቱርካና ባዚንን ይይዛል። ኢትስ ክላሲፋይድ ኢን ዌስተርን ላውላንድ ውስጥ ይከተታል ማለት ነው በጂኦግራፊክ ዲቪዥን። ኦኬ ቤት ስትራክቸራሊ ኢትስ ኦልሶ ቢሎንግ ኢን ረፍት ቫሊ። በረፍት ቫሊም ስትራክቸራሊ ይገባል ግን በዌስተርን ላውላንድ ውስጥም ይከተታል ማለት ነው። ኢትስ አን ኤሪያ which is both faulting and tectonic depression። እንግዲህ እነዚህ ላውላንዶች ሊፈጠሩ የቻሉት በምንድነው? በፎልቲንግ እና በቴክቶኒክ ዲፕሬሽን አማካኝነት ነው ይላል። the western lowland important could be related to agriculture history or are simply border town and frontier port። እንግዲህ በእነዚህ ዌስተርን ላውላንዶች ውስጥ ብዙ ነገሮች ብዙ ወሳኝ የሆኑ ነገሮች ይገናኛል። በአግሪካልቸር ደረጃ ብዙ ዌስተርን ላውላንዶች ብዙ ነገር ያበረከታሉ። በሂስትሪ ደረጃ እንኳን ስናይ በጣም ቦርደር የሆኑ ከተማዎችን እናገኛለን። እነ ሁመራ፣ መተማ፣ ኦሜዴላ፣ ኩሙሩክ፣ ጋምቤላ እነዚህን ከተማዎች እናገኛለን ማለት ነው በዚህ ላውላንድ ላይ። በቀጣይ the southern highland and lowland ሁለተኛውን የፊዚዮግራፊክ ዲቪዥን